አልሐምዱሊላህ ረብል ዓለሚን። አላህ ስብሓን ወተዓላ ሁሉንም ነገር አዳኝ፣ ገዳይ፣ አስታማሚ ነውና አልሐምዱሊላህ። በመስተራብነት ብዙ ሰው ተጨንቋል፣ ብዙ ሰው ዱዓ አድርጓል። ትልቁ ወጣቱ፣ ትንሹ፣ ትልቁ ዱዓ ያደረገበት ነው ከትንሾች በስተቀር ማለት ነው። የእሱን ሞት የተመኙ እንጂ የኢትዮጵያ ሕዝብ ቀርቶ ሌላው ሀገር ዜጋ ለማስተራብነት ዱዓ የተደረገለት የእውነት ዱዓ በላ ያነሳል፣ ህመምን ያድናል። አላህ ስበብ ያደረጋቸው በአላህ ባለው በስበቡ ከአደረግን ማለት ነው። የተቆረጠን እድሜ ይቀጥላል። ዱዓ ሰደቃም አስፈላጊ ነው ይባላል እና መቅዶኒያ ላይ እነ ሳራ ቲክቶክ ዱባይ እነ ሙና ሆኖ አንድ ላይ ሆኖ መቅዶኒያ ለስንት ሰው ነው ምግብ አብልተውላ ዱዓ አስደርገዋል፣ አስጸልየዋል፣ ጸሎት አድርገዋል። እና እንግዲህ ማስተራብነት አልሐምዱሊላህ በስንት ጭንቀት ህዝቡ ተጨንቆ ምን ብሎ በአጋጣሚ በጋዜጠኛው እንትን ህመሙ ስለወጣሽ እስከዛሬ የቻለውን ህመም በአጋጣሚ በወጣሽበት ሰዓት ግን የበለጠ የህዝቡ ጭንቀት እሱን እንዳስጨነቀው ብዙ አስተያየትም የተሰጠበት በሶሻል ሚዲያ ማስተራብነት ጤንነትህን መመለስ የምትፈልግ ከሆነ ልንገርህ፣ በየቦታው ፎቶ እያወጡ መፖሰት አይደለም። ህመምህን አስታም፣ ሶሻል ሚዲያ ላይ ራቅ፣ ስልክህን አትክፈት፣ ዝጋ ተብሎ ብዙ ምክር ተሰጥቶበታል ማለት ነው። እና እሱ ደግሞ ህዝቤ፣ እኔን የሚወደኝ ህዝቤ፣ የኢትዮጵያ ህዝብ፣ እናት አባቴ፣ ወንድም እህቶቼ የኔን አዳር ውሎ ሴኮንድ ያለሁባትን ሁሉ ማወቅ ይፈልጋሉ። መጨነቅ የለባቸውን፣ እኔን ሲያዩ ይረጋጋሉ በሚለው በየደቂቃው ያለውን ነገር የህክምናውን ሂደት ይናገር ነበር መልካም ወንድሙ ጋር ማለት ነው። እና አሁን ግን ያን ሁሉ አልፎ አልሐምዱሊላህ በሰላም ወደ ቤተሰቦቹ ተገናኝቷል፣ ወደ ሀገር ገብቷል። ወደ ቀድሞ ስራዬም በቅርብ ጊዜ እመጣለሁ ብሏል። በዚህ አጋጣሚ ማስተራብነት ምክር መመክርህ አሁንም ቢሆን ጤናህን ተከታተል። እየተመላለስኩኝ እታከማለሁ እያልክ ነበረና ከሀገር ቤትህም ሆነህ እረፍት ያስፈልግሃል። ህመምህን ማስታመም አለብህ። ታውቃለህ፣ እንደዚህ ታሞ ተብሎ ህክምና ውጭ ሀገር ሄደ ተብሎ ነፃነት ወርቅነህ አርቲስት ነፃነት ወርቅነህ ሄዶ ሞተ፣ ታመመ፣ ብዙ ነገር ተወርቶ አልሐምዱሊላህ በሰላም ታክሞ አገግሞ በተመለሰ ወደ ስራው በገባበት ሰዓት ታክሞ በቃ እንደዳነ ምንም ህመም እንደሌለው አድርገን አስበን ነበር ተመለሰ ብለንና ያን ነገር እንዳይፈጠር ጤናህን በደንብ ተከታተል። ለኢትዮጵያ ህዝብ ታስፈልጋለህ፣ ለእናቶች ታስፈልጋለህ፣ ለነዛ እንባቸውን ለምታብስ፣ እግራቸውን አጥበህ ጫማ ለምታለብሳቸው፣ ምግብ ለምታበላቸው፣ ጁስ ገዝተህ የምታጠጣቸው እናቶች ይፈልጉሃል እና ራስህን ጠብቅ። ለልጆችህም ታስፈልጋለህ። አባት የሌለው ልጅ ከባድ ነው። አባት መከታ ነው፣ ለሁሉ ነገር አጥር ነው። አባት የሌለው ልጅ በጣም ከባድ ነው። ሁሉ ሰው ነው የሚደፍረው። ታውቃላችሁ፣ ባዶ ቤት እና አባት የሌለው ልጅ በጣም ከባድ ነው። ጠያቂው ብዙ፣ ተሳዳቢው ብዙ ነው የሚሆነው እና ለልጆችህ መኖር አለብህ። ከአላህ በታች አንተ ስበቦቹን አድር ስላለው በአሁኑ ደስ ብሎኛል። አላህ መጨረሻውን አላህ ያሳምረው። አላህ ሙሉ አፊያን አላህ ይመልስልህ። ለሌሎቹ አስተማሪ ሁነህ የምትመለስ ደህና ሆነህ አስተማሪ አርያ የምትሆን የበለጠ አሁን ፊት ከሰራሁ የበለጠ ስራ ላይ የምናገኝህ አላህ ያድርገህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፊርዶስ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? ዛሬ በጣም ደስ ብሎኛል። ደስታዬን ላካፍላችሁ ነው የመጣሁት። አልሐምዱሊላህ ማስተራብነት እንግዲህ ከስንት ጭንቀት በኋላ ወደ ሀገሩ፣ ወደ ልጆቹ፣ ወደ እናት ሀገሩ በጉጉት ሲጠብቁት ለነበረ ቤተሰቦቹ ተመልሷል። አልሐምዱሊላህ አላህ አልሐምዱሊላህ በሉኝ ያለና ወለከል ሐምድ ሽኩር፣ ወለከል ሐምድ ሽኩር። ለአላህ ምንም አይሳነው። አላህ ሱብሓነሁ ወተዓላ አዳኝ ፈጣሪ ሁሉን ሰጭ ነውና አላህ አይሳነውም። ማስተራብነት እንግዲህ ካለበት ሁኔታ አገግሞ ወደ ቤተሰቦቹ ወደ ኢትዮጵያ ተመልሷል። እየተመላለስኩ ሕክምናዬን ላደርግ ነው። ውድ ቤተሰቦቼ እንኳን ደስ አላችሁ።
ዶክተር አብይም ስትሄድ አልሸኘሁም፣ በሰላም ስትመጣ ግን እኔ እቀበልሃለሁ ከፈጣሪ ጋር እንድትነግረኝ ብሎ ነበረ። ከዛ ላይ ያየናቸው ጋዜጠኛ ምናምን ነው ያየናቸው እንጂ አብይ ያው ዶክተር አብይ ምቾትም ላይኖረው ይችላልና ደስ አስቦለት ሊሆን ይችላል። ብዙ ልጆች ይጠብቁታል የሱን ሰርጀሪ። ለዛ ሊሆን ይችላል እንግዲህ ያልመጣው። በቅንነት ስትጸልዩ ለነበር፣ ዱዓ ስታደርጉ ለነበር፣ የማስተራብነትን ደህንነት የምትመኙ ሁላችሁም እንኳን ደስ አላችሁ። እኔ እውነት በጣም ነው ደስ ያለኝ። አንዳንድ ጊዜ ጠላታችሁም ቢሆን እንኳን ሞትን አትመኙለት። ሞት 10 ጠላት ቢሆን ይሞት የሚል የለም። የእውነቴን ነው። ብዙ ደግሞ ጨካኞች አሉ፣ በጣም የሚያስጠሉ ያልሞተውን ሞተ ብለው የሰውን ልብ የሚሰብሩና አላህ ከእንደዚህ አይነት ነገር አላህ ይጠብቃል። ልቦና ይስጠን፣ ልቦና ይስጣችሁ ውድ ቤተሰቦች። ዛሬ በጣም ደስ ብሎኛል ማለት ነው። ሰሞኑን ደግሞ ትንሽ ቲክቶከር ጋሮች ጋር በጣም ግርግር አለ። አንዳንድ ጊዜ አንዱን ከፍ ለማድረግ አንዱን መጣል አስፈላጊ አይደለም። ሁሉም የራሱን ታሌንት አለው የሚሰራበት የራሱ እንትን አለው። የማንን ምርዚቅ ማንን አይበላውም፣ የማንን ውዴታ ማንም አይወስደውም። እና እባካችሁን ምቀኝነታችሁን ተው፣ አትመቃኝ። አካውንት በግሩፕ ከፍታችሁ የምታዘጉት ነገር በጣም ከባድ ነው። ሰዎችን የሚረዳ የሚያስደስት ብዙ ነገሮች በገንዘብ ሄሌና መሸጥ በጣም አስጠይ ነገር ነው እና አዶናዊና በጆን ዳንኤል መሀል ሁለቱን ለማለያየት የምታደርጉት ነገር ሁላቸውም የራሳቸው ስራ አላቸው። ጥሩ ስራ ነው የሚሰሩ፣ ማበረታታት እንጂ በአንዱን እንትን እያላችሁ ወደ ሌላ ነገር መግባት አያስፈልጋችሁ። አንዳንድ ጊዜ እንደዚህ ሶሻል ሚዲያ ላይ ታለንት ያለው ጎበዝ የሆነ ሰው ያንን ለማሳደግ ለማገዝ ነው ከሌላ መሆን ነው ያለባችሁ እንጂ እናንተ ግን በቃ ያንን ለመጣል ያንን በቃ ከፍ ያለውን ነገር ኩርኩም አድርጎ ለመጣል በጣም ነው የኛ ኢትዮጵያዊ በዚህ ነው የሚታወቀው እንጂ ሲተጋገዝ አይታወቅም። አሁን አዶናዊ ኑ አብረን እንደግ፣ ምቀኝነት ምንም አይደለም፣ ሁላችንም ሰርተን እንደግ ኑ ነው የሚለው። ገንዘብ የሚሰጥ ለሰውዬው ላይ ነው እንጂ ምናምን ይላሉ። ሰው እንዲበረታታ ነው የሚሰጠው። ብዙ ነገሮች አሳይቶናል። አልሐምዱሊላህ ስንትን ተብሎ ባቡር ኸይር መጀመሪያ፣ ከዛ ለአርቲስት ሰለሞን፣ ከዛ ደግሞ ለማን ነው ለአንደኛው ለአርቲስት ጥሩ ነገሮች እንትን ብለዋል። አሁንም ደግሞ በኦክሲጅን የምትሄድ የነበረች ልጅ እሱ ቪዲዮ በሰራላት ባጃጅ ተሰጥታለች። ሌላም እርዳታ እንደምትደረግ ተደርጓል። እንደዚህ አይነት እርዳታ የሚረዳን ሰው መኮርኮም ምን ያደርግላችኋል? ከቻላችሁ ብታግዙት ምን ችግር አለ? ጆን ዳንኤል ጥሩ ስራ ነው የሚሰራ ያለ። ጆን ዳንኤል ደግሞ ካለፍክበት እስር ቤት መማር አለብህ። ልክ እንዳልከው እኔን ስትፈልጉ ሌላን ሰው አትንቀፉ፣ የእሱ የሆነን ነገር አትውሰዱ ያልከውን እየሄድክ ኮይን እየሰጠህ ለሚሳደቡ ሰዎች እየሄድክ ኮይን መስጠትህን አቁም። ጥሩ አይደለም። እኔ ስለተሰደብኩኝ መተህ ኮይን ለዛ ለተሳዳቢ የምትሰጥ ከሆነ ያነኛው ያው በገንዘብ አይደለ ሰው ሁላ እንትን ያለ ያንን ማድረግ የለበትም። እና ወንድምህ ነው፣ አብራችሁ ሰርታችሁ ከሱ የጎደለውን አንተ ሞልተህ አንተ የጎደለውን እሱ ሞልቶ ብታድጉ ጥሩ ነው እንጂ አንዱን ከፍ ለማድረግ አንዱን መጣል አስፈላጊ አይደለም። ለሁላችሁም ያላችሁ ታሌንት ማሻአላህ አለይኩም ጎበዞች ናችሁ። ሶሻል ሚዲያ ተጽዕኖ ታደርጋላችሁ፣ ተወዳጆች ናችሁ። ውዴታችሁን ግን በዚህ ነገር ባታደርጉት ጥሩ ነው። ወንድምን ወንድም በመንቀፍ ምቀኛ በመሆን ማድረግ የለበትም። እና ብዙ ሰዎች በቃ እኔ ሁላቸውንም ማደንቃቸው ልጆች ናቸው። ጥፋታቸው ሲጠፋ ትነቅፋለህ፣ ግን ጥፋትን መንቀፍና ጉርብ ከፍቶ ሪፖርት ማድረግ ምንም መገናኝ ነገር የለውም። ይገርማል። አንዳንድ ጊዜ በጣም ነው የሚገርመው። የኛ በቃ እችናተ እንትናቸው ጉልበታቸው እችናቸው ስራቸው በቃ ይሄ ነው ስራቸው። ሰውን ዝቅ ማድረግ ካለበት ቦታ ዘቅዝቆ መጣል ነው ጉብዝና የሚመስላችሁ። እና ያንን ነገር ብትተውት አሪፍ ነው የምለው ማለት ነው። እና የራሳችሁን እስኪኖሩ የራሳችን ታለንት እንፈልግ እንጂ በእንደዚህ አይነት ነገር አስፈላጊ አይደለም። ውድ ቤተሰቦች ራሳችን እንሁን፣ ራሳችን እናዳምጥ፣ ራሳችን እንውደድ። ስለ ሰው መጥፎ ነገር ስንቆፍር አንዋል። እኛ ምንድን ነው የምንሰራው? ነገ እነዚህ ልጆች ያሉበትን ቦታ ላይ እኔ በምን አይነት ነገር ባደርግ የኔ ውጤታማ ይሆናል ብለን እንትን ማለት ነው እንጂ ምቀኝነት ያንን ዘቅዝቆ ለመጣል የእውነት የኢትዮጵያ ሕዝብ ራሱ ሰርቶ ከሚያድግ
ታሞ ካልጋ ላይ ሆኖ ብር ቢሰጠው ነው የሚሻለው። ለምኖ ቢያሳክመው ይሻለዋል። ለምኖ ምግብ ቢበላ ይሻለዋል እንጂ ያነ ወንድሙ ሱብሃንአላህ ሲያድግ አይፈልግም። የሚጥልበት አይን ምክንያት ነው የሚፈልገው እና ጥሩ አይደለም። ነገ ደግሞ እናንተን የሚነቅፍ ሊመጣ ይችላል። ተመልካቾችም አድናቂ ምናምን የሚባል ከዚህ ላይ የለም። መውደድ አለ፣ መጥላት አለ። እሱ የራስ እንትን ነው። ግን ከዚህ ላይ የራሳቸውን ስራ ነው የሚሰሩ። መልካም ስራ በሚሰሩት ኮሜንት መስጠት እንጂ ተደራጅቶ እንትን ማለት አስፈላጊ አይደለም። እኛስ ቢሆን በስልካችን በጣታችን ወንጀል መግባት ዘንብ ኃጢአት ውስጥ መግባት ምን አስፈለገ እንዴ? ኧረ አይሆንም። እንኳን ቢባል እንኳን ቢል እንደዚህ አድርጉ የኔ አድናቂዎች ከሆናችሁ አሳዩኝ እንኳን ቢባል ኧረ እንደዚህ አይነት ነገር ጥሩ አይደለም፣ አይበጅህም። መጥፎን ነገር በመልካም መልሱ አይደል የሚል መጽሐፍ ቅዱስ ትላላችሁና ለምንድን ነው መጥፎን በመጥፎ ለመመለስ የምትፈልጉት? እንደዛ ከሆነ ተግባር ላይ ማሳየት ነው ያለብን እንጂ ግሩፕ ከፍተን ሪፖርት ማድረግ አስፈላጊ አይደለም። ሁላቸውም ጀግና ወጣቶች ናቸው፣ የሚያድጉ ልጆች ናቸው። እነሱን ከፍ እንዲሉ በመልካም ነገር መጥፎ ነገር እንኳን ሀሳቡን ቢያመጡት እናንተ ነቅፋችሁ አስተካክላችሁ እንዲጓዙ ማድረግ እንጂ ያንን ደግፋችሁ መጓዝ አስፈላጊ አይደለም እና በእንደዚህ አይነት ነገር አብዛኛውን ትልቁን ሚና ክፋት የሚሰራው ኮሜንት የሚጽፍ ሰው ነው እና መልካም ነገር ደስ ይላል። መልካም ስትሰሩ ችግር ቢደርስባችሁ ውድቀታችሁን አይፈልግም ህዝቡ፣ ዱዓ ያደርግላችኋል። የኔን እድሜ ይውሰድ በቃ እንደዚህ አይነት ነገር አለና ያንም ያስደስታል። ውድ ቤተሰቦች ራሳችንን እንሁን። መልካምነት ለራስ ነው። እንኳን ወዳጅህን ጠላትህንም ለሞት የሚመኝ ሰው እኔ አላቅም። እኔ ውድቀትን አልመኝም። ልቦና ይስጠው ማለት እንጂ ያንን ሰው ወድቆ ማየት አያስፈልግም። ልቦና ይስጠው፣ የሚያስብበት የሚያስተነትንበት አላህ እውቀት ይስጠው ነው ማለት ያለባችሁ እንጂ እየተከታተላችሁ መኮርኮም አስፈላጊ አይደለም። ወንድም ታማች መሀል መግባት ደግሞ ከባድ ነው። አንድ ሀገር ሰው ናቸው፣ ኢትዮጵያዊ ናቸው፣ ጎበዞች ናቸው፣ ታለንት አላቸው። ያንን ታለንት እንዲጠቀሙበት በመልካም ነገር እንትን ማለት መገፋፋት አለባችሁ እንጂ በመጥፎ ነገር አስፈላጊ አይደለም። ሀባይብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡ።